ስለ ትዳሯ ሲነሳ ስለ ባሏ ሲነሳ ከአንደበቷ ከሚወጣው ቃል ይልቅ እንባዋ ይቀድማል ተብሏል። እንግዲህ ስለሱ ብዙም እንደዚህ በቃላት መግለጽ አልፈልግም አልችልም። ሰዓትና በዚህ ጊዜ ያንቺን ፕሮግራም ባንመካፈኔ እጅግ በጣም ቀኑ ብሎኛል። እህታችን ኤደንን በኢፖክሲ ጥበቧ እንደዚህ አስዋ በስጦታ መልክ ይዛልን መታለች። እንኳን ለዚህ ቀን አደረሰሽ። እጅሽን ቁርጥማት አይንካው። ዛሬ ለቤተሰባችንና ለኛ በጣም የተለየ ቀን ነው። የዛሬ ቀን መታሰቢያነቱ ለእናቶች ወይም ደግሞ ለሴቶች መሆኑ ነው። የባሌ ቤተሰቦችን እጅግ በጣም ነው የምወዳቸው፣ በጣም ነው ማከብራቸው። የሰራሁትኝ ምክንያት ስላለኝ ነው። የጋብቻ እድሜያቸው ነው ይሄ 75ኛ ዓመት። የእናቴ ነገር ብዙ ነገር ነው አያልቅምና የእናቴ ውለታ ብዙ ነገር ነው። አባት እናቴ ወድቻል። ሰላም እንደምናላችሁ በመላው ዓለም የምትገኙ ይህን ፕሮግራም የምትከታተሉ በሙሉ ዛሬ የምንገኘው ከአዲስ አበባ 45 ኪሎ ሜትር ርቀት ላይ በምትገኘው ቢሾፍቱ ከተማ ላይ ነው። የተገኘንበት ዋናው ምክንያት ደግሞ አንዲት እህታችን ቤት ውስጥ ሆና የሰራቻቸውን የእጇ ጥበብ ያረፈበትን ስራዎች ልንጎበኝ ነው፣ ልንከፍት ነው፣ ልናስመርቅ ነው። እናንተም በያላችሁበት ሆናችሁ ይህን ፕሮግራም እንድትከታተሉ እንጋብዛለን። በዚህ አዳራሽ ውስጥ እየተገኛችሁም እንኳን ደህና መጣችሁ፣ እንኳንም ለዚህ ፕሮግራም ታደማችሁ እያልን ሙሉ ፕሮግራሙን እንድትከታተሉ እንጋብዛለን። እህታችን እንግዲህ የራሷን የህይወት ታሪክ ከየት ተነስታ የት ደረሰች የሚለውንም በአንደበቷ ትነግረናለች። በትዳር ምን ያህል ጊዜ ቆየች? ምን ያህል ልጆች አፈራች? ወደ ስራውስ እንዴት ገባች? ከዛ በፊት ምን ትሰራ ነበረ? እንዲሁም ደግሞ ዛሬ ይህን ስራዎቿን ለማስመረቅ ምን ያህል ጉዞ ተጓዘች የሚለውን ከአንደበቷ እንሰማለን፣ ስራዎቿን እንመለከታለን። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ሰላም ጤና ይስጥልኝ፣ እንደምናችሁ። ገነት ደበበ እባላለሁ። የትውልድ ስፍራዬ በወሊሶ ከተማ ነው። ትምህርቴን ጨርሼ ለትዳር ስበቃ ወደ ደብረ ዘይት ከተማ መጥቻለሁኝና አሁን በቢሾፍቱ ከተማ ነው የምኖረው። ቢሾፍቱ ከተማ ላይ እንግዲህ በብዙ ኑሬን የኖርኩበት ልክ ከወሊሶ በላይ ትዝታዎች በብዙ ትዝታዎች ያለብኝ ኑሬን በደንብ ያጣጣምኩበት ማንነቴን ያገኘሁበት እጅግ በጣም የምወዳት ከተማ መሆኗን ሳልነግራችሁ አላልፍም። ወደ ቢሾፍቱ እንደመጣው ያው በፀጉር ስራ ነበረ ስኖር የነበረው። ፀጉር ስራ ለ15 ዓመት ተከታታይ ለ15 ዓመት በጣም ደስ በሚል ሁኔታ ሰዎችን በማስደሰት የከስተመሮቼን ሐሳብ በመረዳት እነሱን በማስደሰት በብዙ በሰዎች ዘንድ ተወዳጅነትን ያተረፍኩበት ሙዶ ሙያዬ ነበር። ያው በሶሻል ሚዲያውም አሁን ባለውበት ወቅት የትክክለኛ ገነት ደበበ የሚለውን ስሜን ያስረሳኝ የአዴፍ ኢምፖክሲ አርት ስሜ እጅግ በጣም ነው የምወደው። እኔ ግን አዴፍ ኢምፖክሲ አርት ብዬ ስለ ስሜ ሳወራ የልጆቼ የአራቱም የቴስ ልጆቼ የመጀመሪያው ስፔሊንግ ነው። አዴፍ ስራዋን ይዛ ስታቀርብ ከጀርባው እጅግ በጣም ብዙ መሰናክል ያለው ችግሮች ያሉበት ድካም ያለበት በብዙ ማለት ነው። እንግዲህ ቤተሰብ ከመመራት ጎን ለጎን ልጆችን ከማሳደግ ጎን ለጎን እንዳልኳችሁ የሴት ልጆች እናት ከመሆኔ ጎን ለጎን ስራው በራሱ ኤምዲኤፍ ይፈልጋል፣ ኢምፖክስ ይፈልጋል። ኤምዲኤፉ የሚመጣበት መንገድ እጅግ በጣም ከሚከብዱኝና ከሚያስጨንቁኝ መንገዶች አንዱ እሱ ነው። ኤምዲኤፉ ከመጣ በኋላ ያው በቅርጽ በመፈልገው ቅርጽ መቁረጡ ከቆረጥኩት በኋላ ደግሞ ማሸቱ ያው በትክክለኛው መንገድ እንዲመጣ ቅርጹን እንዲይዝ ማለት ነው። የምፈልገው ዲዛይን ማመጣው ራሴ ነኝ። ያው እንዳልኳችሁ ቤተሰቦቼ ልጆቼ እየረዱኝ ቢሆንም ግን ያው ዋናውን ስራ እኔ ስለምወጣ በዛ አንግል ነው። ይቆረጣል። ከተቆረጠ በኋላ ደግሞ ትክክለኛ ቦታ ላይ ማረፍ አለበት፣ ቅርጹን ጠብቆ እንዲቀመጥ ማለት ነው። ቅርጹ ይዞ ከጠበቀ በኋላ የሚፈልገውን አርት ላው ላይ ለማሳረፍ ፕሪንቱን በትክክለኛው መንገድ ማሳረፍ አለብን።
ከዛ በኋላ ግብአቶች አሉ የሚያስፈልጋቸው ግብአቶች እጅግ በጣም ከባድና አስቸጋሪ የሚሆንብኝ አንዱ ደግሞ ምንድነው የመስታወት በመስታወት ነው በብዛት የምሰራው ከብርጭቆ ስብርባሪ ከመስታወት ስብርባሪ ነው በብዛት የምሰራውና ብርጭቆቹን የምቀጠቅጥበት መንገድ ማደቅበት መንገድ ከዛ በኋላ ደግሞ ስቴፑን መለየት እጅግ በጣም ይደቀቃለ ማከለኛ አለ ትልቅ አለ ስቴፑን እየተጠበቀ በሚያስፈልገው መንፋት አለብኝ ቦንፊት እጄ ላይ ይገባል ጥፍሬ ውስጥ ይገባል ምናምን እሱ በጣም ከባዱ ፓርት ነው ከግብአቶቼ ከበድ የሚለኝ ፓርት እሱ ነው ግን ሌሎችም ግብአቶች አሉኝ እኔ አሸዋ በጣም ነው የምሰራው በጠጠር ውጪ ላይ ከተለቃቀሙ ጠጠሮች ከተቆራረጡ ደግሞ ጨርቆችን አንተም ብዬ የምሰራቸው ከጥጥ ሰራለሁኝና ከእንጨት ሰራለሁኝ እንጨት ማለት ምንድነው ከተሰባበሩ እንጨቶች ሰራለው ስቲኪኒ ከሚመስሉ ደግሞ ገበያ ላይ ያሉ ከነሱ ሰራለው በፈርጥ ሰራለው በጨሌዎች ሰራለው መሰራበት አንገል በጣም ብዙ ነው ግን ጎን ለጎን ደግሞ ያው የጆንያ ስራዎችን መሰራለው ያልጋ ሞረጃ ካልጋ ስንወርድ የምናገኘው ምንጣፍ ከስር የሚነጠፉ ምንጣፎችን ሰራለው የጠረጴዛ ላይ ሳህን ማቅረቢያ በጆንያ የሚሰሩ ቅርጹን የጠበቀ ቆንጆ አድርጌ የጆንያ ስራዎችን መሰራለው በእነሱ ውስጥ ያለው የሚሄድባቸው መንገዶች በሙሉ ያው እጄን ልክ በቃ ጆንያውን በመሰራበት ሰዓት እጄን በጣም ነው በቃ የሚያደክመኝ ኃይል ጉልበት ይፈልጋልና አይዲያዎቼ በጣም ብዙ ከመሆናቸው የተነሳ በዛው መጠን ቻሌንጁ እጅግ በጣም ከባድ ነው ሌላው ልዩ የሚያደርገው ነገር ምንድነው እኔ እርካታ ፈልጋለሁ የሆነበት ላይ መድረስ ፈልጋለሁ ለዛ ለምደርሰው ነገር ግን የሚገጥሙኝ መሰናክሎች እጅግ በጣም ብዙ ናቸው ስራዎቼን ውጤታማ የሚያደርጋቸው አንድም እኔ የራሴ ሐሳብ ቢሆንም ማቴሪያል ግዴታ ነው ማቴሪያል በሙሉ ቢሾፍት ላይ አላገኝም ከፒያሳ ማመጣው እቃ አለ ፒያሳ ላይ በቃ ያለ ፒያሳ ማላገኝበት ቦታ ፒያሳ ላይ ማመጣው እቃ አለ መርካቶን ዙሬ ማመጣው እቃ አለ መገናኛ ላይ ሄጄ ከመገናኛ ማመጣው እቃ አለና ከደብረ ዘይት በዚህ መልኩ ነው እየተመላለስኩኝ አመጣለሁ ልክ ከመጣ በኋላ ደግሞ ግድ መሰራት አለበት ቦታው እጅግ በጣም ሰፊ ቦታ ይፈልጋል መቼም መጨረሻ ላይ ስለሚፈሰው ኬሚካል ስለ ኢምፖክሲ ባወራላችሁ ማንንም ሰው ይሄንን ማውራውን ስም ወይም ደግሞ ብራንድ ሰርች ቢያደርግ በትክክል መልሱን ያገኛል ምክንያቱም ኢምፖክሲ ብላችሁ ሰርች ብታደርጉ ምን እንደሚያስፈልገው ራሱ ፕላትፎርሙ ይነግራችኋልና በጣም ሰፊ ቦታ ይፈልጋል በጣም ኦፕን ኤሪያ ይፈልጋል አየር የሚገባበት ይፈልጋል ብርሃን ይፈልጋል ኢምፖክሲ በባህሪው ከፈሰሰ በኋላ ራሱ ማለት ነው እኔ በጣም ማስክ ማድረግ አለብኝ ያ ማስክ ምን አይነት ማስክ ነው ከግንባሬ አንስቶ አፌን ሙሉ የሚሸፍን አይኔን ሙሉ የሚሸፍን አፍንጫዬን ሙሉ የሚሸፍን ማስክ መሆን አለበት እሱ ደግሞ እንደሚታወቀው ኢትዮጵያ ውስጥ በብዛት የለም በቅርቡ ግን አሁን እየገባ ነው ያለው ዋጋው ትንሽ ወደድ ቢልም ተጠቅሜው ግን አላቅም እኔ ኖርማል ሰርጀሪ ማስክና ሰርጀሪ ግላቭ ነው ማደርገው ግን የራሱ የሆነ ማቴሪያሎች አሉት ለራሱ የሚመጥን ሌላው ምንድነው ከፒያሳ ከመገናኛ ከመርካቶ ካመጣው በኋላ ልክ ቢሾፍቱ ላይ ከደረስኩኝ በኋላ ከቢሾፍቱ ደግሞ ወደ ቤቴ ያው በትራንስፖርት በግል ትራንስፖርት በባጃጅ እመጣለሁ ቤቴ ገባለሁ ከዛ በኋላ ወደ ስራ ገባለሁ ማለት ሚዲፎችን በመቆራረጥ የሚያስፈልጉትን ፕሪንቶች በመለጠፍ ከለጠፍኩ በኋላ በብዛት አይዲያ የሚመጣልኝ የምሰራው አይዲያ የሚመጣልኝ ተኝቼ ነው ልክ ተኝቼ ብድግ ያሰብኩት ነገር ካለ ብድግ ብዬ ቶሎ መስራት አለብኝ ስለዚህ የኔ ቀንም ለሊትም በቃ አንድ ነው ማለት ነው ለኔ በብዛት ማሳልፈው መንገዴ ያ ነው ቶሎ ብዬ ያሰብኩትን ነገር ለማድረግ መነሳት አለብኝ ተነስቼ ያን ሆኖ ያሰብኩት ቦታ ላይ ያሰብኩትን ግራፍ ማስቀመጥ አለብኝ ከዛ በኋላ ነው በደንብ የሚመጣልኝ ካልሆነ ያን ፓርት ካለፍኩት ማለት ነው ከረሳሁት ሌላ ደግሞ አይዲያ ይሆንብኝና ወይ ምናልባት ልክ እንደበፊቱ ስሜት ላያረካ ስለሚችል ኢሚዲየትሊ ያንን ነው ማደርገው ለሊትም ቀንም ለኔ አንድ ናቸው በብዛት ለሊት አልተኛም በዚህ ደግሞ በደንብ በጉልበትና መንገድ ያሉ ሰዎች ያቁኛልና ሌላው መሰራበት ቦታ እጅግ በጣም ከባዱ ፓርት እሱ ነው አሁን ከባዱ ፓርት ማለት ነው ሳሎኔ ላይ ሰራለው የልጆች መኝታ ክፍል ላይ ሰራለው በቃ
ካለኝ ክፍሎች አንድ መኝታ ክፍል ብቻ ነው ከልጆቼ ጋራ ተያይዘን የምንተኛበትና ያው እንዳልኳችሁ ስራው በጣም ብዙ ከመሆኑ የተነሳ ያው ስፍራ ቦታ ይፈልጋል። አብሬ ነው መተኛው፣ ያፍነኛል፣ ሽታው በጣም ጠረኑ ያፍናልና ምን ያህል እንግዲህ ከባድ ጊዜ ያሳለፍኩኝ እንደሆነ ያው ለማሳወቅ ያህል ነው። እንግዲህ በየትዳር ሁኔታዬ ባለቤቴ የሻሸመኔ ልጅ ነው። ወደ ወሊሶ ከተማ ለትምህርት መጥቶ እኔም በሃይስኩል ደረጃ እዛ ነው የተገናኘ ነው። አሁን በትዳር ዓለም ውስጥ ከ20 ዓመት በላይ አስቆጥረናል። እንግዲህ እስከዛሬ ድረስ በፍቅር በመከባበር በመተባበር አብረን ነው እየኖርን ያለነው። እጅግ በጣም የምወደውና ማከብረው ባለቤቴ ነው። አየለ ድንበሩ ይባላል። በጋብቻም ዓለም ውስጥ ስንኖር እንግዲህ 4 ልጆች ስንወልድ 4ቱንም ልጆች ያረሰኝ ባለቤቴ ነው። በብዙ ችግር ውስጥ አብረን አልፈናል። ከመናገር በላይ በመኖር ደረጃ በብዙ መከራዎችን አብረን አሳልፈናል። እንግዲህ ያው እሱ በሾፍርና መካኒክም ነው። በጣም ጥሩ መልካም ሰው፣ ታዛዥ፣ ለኔ እናትም አባትም ወንድምም እንደ ታናሽም እንደ ታላቅም ሆኖ አብሮኝ የሚኖር ባለቤቴ ነውና እጅግ በጣም ነው የማከብረው፣ እጅግ በጣም ነው የምወደው። አሁን በመኖርበት ስራ ላይ እንግዲህ እኔ ፊት ለፊት ወጥቼ እንደዚህ ልናገር እንጂ ከጀርባ ሆኖ የሚረዳኝ እቃዎችን በማቅረብ ስራውን እያጎደለ በእኔ ተነሳ እንኳን በብዙ እየተጎዳ እኔን ለማስደሰት የሚያረጋቸው የሚሄድባቸው መንገዶች በአጠቃላይ እጅግ በጣም እንዳከብረው ነው የሚያደርገኝ። ለባለቤቴ እንግዲህ ስለሱ ብዙም እንደዚህ በቃላት መግለጽ አልፈልግም አልችልም። ምንድነው ያን ያሰኘኝ ምክንያት እንዳልኳችሁ እጅግ በጣም ነው የልጅነት ባሌ ነው። ከሱ ውጪ እኔ ማንንም አላውቅም። በጉርብትናም በጓደኝነትም በቤተሰብም ዙሪያ ማለት ነው። በጣም ብዙ ነገር ስለሆነ ብዙ ነገር ነው የምመኝለት፣ ግን የረፍት ጊዜው እንዲመጣለት እመኝለታለሁ። ብዙ ችግሮችን ከማሳለፉ የተነሳ በጣም ተጎድቶብኛል እና የረፍት ዘመኑ እንዲመጣ ፈልጋለሁ። ባለቤት ፍቅሬን ብቻ ለምገልጽለት ማንነቴን፣ ልጆቼን፣ ቤቴን፣ ህይወቴን በሙሉ የሰጠሁት ሁሉ ነገሬን የሰጠሁት እጅግ በጣም አሁንም ደጋግሜ የማከብረው የምወደው ልዩ ስጦታዬ ስለሆነ ያው ከፍቅር በላይ ራሴን በደንብ ነው የሰጠሁትኝ ለማለት ወዳለሁ። ልጆቼ እጅግ በጣም የምወዳችሁ፣ በጣም የምወዳቸው፣ ስለእናንተ መከፍለው ዋጋ ምንም የማይጸጽተኝ የማይቆጨኝ፣ እየወደድኩ የማደርገው ነገር በሙሉ በሴት ልጆቼ ላይ የምሰራው ነገር ነው። የነገ ማንነታችሁ ላይ በደንብ መስራት የምፈልግ፣ ምኞቴ እንዲሳካልኝ የምታግዙኝ ልጆቼ ከህፃናት ከኢምራኬት ጀምሮ እስከ ዳንያት ድረስ ያላችሁ ልጆቼ እጅግ በጣም ነው የምወዳችሁ። ቃላቶች የሉኝም መቼም። እናትነት ሲባል ራሱ ስለ ፍቅር ልጆቼን እወዳለሁ የሚለው ቃል መግለጽ አይችልም። እናት ሲባል ሁሉም ትርጉሙን ያውቃል። ህይወቴ ውስብስብ ነገሮች ላይ ነው ያለፍኩት። ህይወቴ በጣም ስቴፑን ጠብቆ መናገር በማይቻልበት ደረጃ ህይወቴ በጣም ውስብስብ ነገር ውስጥ አልፌያለሁ። ችግሮችን ከማሳለፍ የተነሳ ለራሴ መቆም እፈልጋለሁ። ማንነቴ ላይ በደንብ መስራት እፈልጋለሁ። ሁሉ ነገር በምድር ላይ ተሟልቶ አይኖርም። ያው የሚቸግሩ ነገሮች ይኖራሉ። አንዳንዴ መቋቋም የሚያቀት የውስጥ ጎዶሎ ይኖራልና በዛ በውስጥ ጎዶሎ ግን እንዴት ማምለጥ እንዳለብኝ ሁልጊዜ መንገዶችን በማሰላበት መንገድ የማዝንባቸው ብዙ መሰናክሎች ነበሩና አሁን ባለሁበት ደረጃ በብዙ ስለሆነ ማለት ነው ባልገልጸው ደስ ይለኛል። ግን እግዚአብሔር ይመስገን በዛሬ ላይ ደርሼ ግን የትናንትናው ህይወቴ ተውስታ መሆኑ በጣም ያስደስተኛል፣ የሚያኮራኛል። በጣም የተደሰትኩበት ቀን ማረሳው ቀን ልጄ ለፈተና ወደ ዩኒቨርሲቲ ለተፈተነ ሄደችበት ቀን እና የተመለሰችበት ቀን ትመለስ የተሰማኝን ስሜት ባቀፍኳት ሰዓት ውስጥ የተሰማውን ስሜት
በጣም የተደሰትኩበት ቀን ያ ነው። ሰላም ሰላም፣ እንደምን ዋልሽ ውዷ እህቴ ጓደኛዬ ሁሉ ነገሬ አሊፍዬ። በዚህ ሰዓትና በዚህ ጊዜ ያንቺን ፕሮግራም ባለመካፈሌ እጅግ በጣም ቅር ብሎኛል። ግን እንደዛም ሆኖ ይችን ቪዲዮ ልኬልሻለሁ። እህትሽ ኤደን ከፈረንሳይ የምትሰራቸውን ስራዎች ኤክስፖዝ ያደረግሻቸውን ጉዳዮችሽን እጅግ በጣም የተሳካና የተሻለ ነገር ይሆናል ብዬ አስባለሁ። የፈለግሻቸው የመረጥሻቸው እንግዶች የጠራሻቸው የጋበዝሻቸው ያንቺ ፕሮግራም የሚያዩ በሰላም መጥተው በሰላም እንደሚመለሱ ባለሙሉ ተስፋ ነኝ እና በጣም ደስ ብሎኛል እህቴ። ለዚህ ደረጃ ለዚህ ሰዓት ለዚህ ጊዜ ስለበቃሽ እጅግ በጣም ነው ደስ ያለኝ አዲፍዬ። በጣም ነው የምወድሽ። ከዚህ በኋላ በቀጣይ በምርጥ ነገሮች በተሻለ ነገር እንደማይሽ ባለሙሉ ተስፋ ነኝ እና እህትሽ ኤደን ከፈረንሳይ። ሰላም፣ ይህ ኢትዮጵያዊነት የበጎ አድራጎት ማህበር ነው። ለብዙዎችን በመታበስ ምክንያት የሆነውን ይህን ታላቅ የበጎ አድራጎት ማህበር ከቢሾፍቱ ድረስ በአካል ከነ ባለቤቷ ተገኝታ ማህበሩን እንዲሁም ደግሞ በተጨማሪ እናቶችን ቤታቸው ድረስ ሄዳ በመጎብኘት ማህበሩን በተለያዩ ሙያዎች በማገልገል በተጨማሪም ደግሞ ካላት የኢፖክሲ ሙያ የማህበራችን የጀርባ አጥንት ማህበሩ እዚህ ለመድረሱ ታላቅ ምክንያት የሆነችውን እህታችን ኤደንን በኢፖክሲ ጥበቧ እንደዚህ አስዋ በስጦታ መልክ ይዛልን መጥታለች። እህታችንን ባለቤቷንም ጭምር ከልብ እናመሰግናለን። በማህበራችን እንዲሁም በእናቶች ስም ልባዊ ምስጋናችን የነሱ ጸሎት በያለሽበት እንዲደርስ ምኞታችን ነው። ሃይ አዶፍ፣ እንዴት ነሽ? እንኳን ለዚህ ቀን አደረሰሽ። እጅሽን ቁርጥማት አይንካው። በዚህ በለጠቀ ሰርተሽ ምን እንደምንገናኝ ተስፋ አደርጋለሁ እና እግዚአብሔር ካንቺ ጋር ይሁን። እንወድሻለን። ማይኮ ነኝ ከኦስሎ ኖርዌይ። አመሰግናለሁ። ክቡራን እንግዶች፣ ወዳጆችና ውድ ደንበኞቻችን እንኳን ወደ አዴፍ ኢፖክሲ አርት የመክፈቻ ፕሮግራም በደህና መጡ። ዛሬ ለቤተሰባችንና ለኛ በጣም የተለየ ቀን ነው። የስኬት በአንድ ቀን የመጣ አይደለም። በብዙ ጥረት፣ ትዕግስት፣ ጸሎትና ተስፋ የተገነባ ነው። ባለቤቴ ለዚህ ህልም ብዙ ደክማለች። ላለፉት ረጅም የትዳር ዘመን የተለያየ ሙያ የቤተሰቧን ህይወት ለመቀየር ዕለት ዕለት ያለ መሰልቸት በተለያዩ ችግሮች ውስጥ በማለፍ ለዚህ ጊዜ ስለበቃች ክብር ይገባሻል እላታለሁ። አዴፍ ኢፖክሲ አርት የደንበኞቹ ጥራት፣ ታማኝነት እና ፈጠራን በማስቀደም የሚያገለግል ድርጅት እንዲሆን እንሰራለን። በድጋሚ በዚህ ፕሮግራም ላይ ለተገኛችሁ በተለያየ ማህበራዊ ሚዲያ እንዲሁም በሀገር ውስጥ ከሀገር ውጭም ያላችሁ ክቡራን ወገኖቻችን በእናንተ ከፍተኛ ድጋፍ ለዚህ በመብቃታችን በእግዚአብሔር ስም ክብር ይስጥልን። መልካም የመክፈቻ ፕሮግራም እንዲሆን ከልብ ዘኛለው እግዚአብሔር ይስጥልን። ሰላም ጤና ይስጥልኝ። እንዴት ናችሁ? እኔ ዳባ አስፋው ነኝ። የአፍራን ስቱዲዮ የተሰማ ከን ዋና ስራ አስኪያጅ። እንግዲህ ለዛሬው ቀን ላደረሰሽ እግዚአብሔር ይመስገን። ዛሬ ላንቺ ትልቅ ቀን ነው። እውቀትሽን ሙያሽን ላደረግሽበት ቀን ይሁንት እግዚአብሔር ይስጥልን። እግዚአብሔር እንኳን ለዚህ ቀን አበቃሽ እላለሁኝ። እኛን የአፍራን ስቱዲዮ የተሰማ ከን በዚች በተዋወቅንባት በአጭር ጊዜ ላይ ምን ያህል ሰውነት ሰዋዊነትን ስላሳይሽን እናመሰግንሻለን። የተባረከና የተቀደሰ ጊዜ እንዲሆንልሽም መልካም ጊዜም እንዲሆንልሽም እመኛለሁኝ። መልካም ምርቃት፣ መልካም የፍቅር ጊዜ ይሆንልሽ። ስለኛም ስላደረሽ በዚች በአጭር ጊዜ ውስጥ ስለኛም ትልቅ ስራ እውቀትን ስላበረከትሽ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜና መልካም የፍቅር ሰዓት ያርግልን። በልጆቻችን ስም አመሰግንሻለሁ። እግዚአብሔር ይስጥልኝ። የእናቴ ነገር ብዙ ነገር ነው፣ አያልቅምና የእናቴ ውለታ ብዙ ነገር ነው። እናቴ ብዙ ውለታ ከፍላልኝ ነው ይህንን ሁሉ ነገር ያደረገችኝ ያስተማረችኝም እና እናቴን በጣም አመሰግናታለሁ። ስራዋ ደግሞ የሚያምሩ ነውና እናቴን ያበረታታችሁ እንድገዛት እና
አባቴ ደግሞ በጣም ጥሩ ሰው ነው እና በጣም ወደዋለሁ። አባቴ አመሰግናለሁ በጣም አባት እናቴ ወድቻል። እንግዲህ ሶሻል ሚዲያ ላይ የመጀመሪያው የምጠቀመው የነበረው ፕላትፎርም ቲክቶክ ነው። ቲክቶክ እኔ ለኔ እንጀራዬ ነው። በጣም ነው የምወደው። በጣም በቃ እንደምንም ከምንም ነገር ጋር የሚገናኝልኝ ነገር አይደለም። ምክንያቱም ትክክለኛ አሊፍ ኢንቦክሲን ያገኘውበት ፕላትፎርም ስለሆነ እጅግ በጣም ነው የምወደው እሱን ፕላትፎርም። ሰዎች እንደውም እንደቀልድ ባይመለከቱት በትክክለኛው መስመር ልክ እንደኔ ቢጠቀሙበትና ራሳቸውን ቢያገኙበት ውጤታቸውን ቢያዩበት ብዬ እመክራለሁ። በተረፈ በቲክቶክ ያገኘሁት ቤተሰብ እንግዲህ ይሄው ዛሬ ላለሁበት ደረጃ አብቅተውኛል። በጣም የምወደው ቤተሰብ ያፈራሁበት ከእናት ከአባቴ ልጆች የማለያቸው እንዲያውም ጎን ለጎን አስበልጪ እነሱን የምመለከትበት አይን የተሰጠኝ አይኔ ማለት ነው እና የቲክቶክ ፕላትፎርም ያንን ለማለት ነው። የማመሰግናቸው በቁጥር መግለጽ በጣም ይከብደኛል። በጣም ብዙ ሰዎች አሉ የማመሰግናቸው፣ ግን ገዛውስ በጥቂቱ በፈረንሳይ ሀገር የምትኖር አንድ በጣም የምወዳት እህት አለችኝ፣ ኤደን ትባላለች። እጅግ በጣም ነው የምወዳት፣ እጅግ በጣም ነው የማከብራት። በብዙ ደግሞ ቤቲ ነች፣ ኑሪ ነች። ኤዱ ማለት ብዙ ቀዳዳዬ ነች፣ ቀዳዳ መድፈኛዬን ደግሞ ቢስማሪ ነች። ኤድዬ እጅግ በጣም ነው የምወድሽ። ሌላው እንዲሁ እስከዛሬ ድረስ እንግዲህ ላለሁበት ደረጃ ጥሩ ዘመድ ያፈራልኝ አንዷ ደግሞ እጅግ በጣም የምወዳት እህቴ ጋዜጠኛ መና በጣም ነው ከቃላት በላይ መግለጽ አንዳንድ ጊዜ የሚከብድ መገመት ማሰብ የሚከብድ ደረጃ ላይ ውስጥ የሚሰማኝ ስሜት በቃላት ማስቀመጥ አልችልምና ሰዎችን ስወድ የእውነት ከመውደድ የተነሳ ስለመና መናገር ይከብደኛል። ምክንያቱም ሰው ፍቅር ስራብ ፍቅርን ያገኘውባቸው ምክንያቱም እኔ ልክ እንደ ህፃን ልጅ ሰዎች ሲያባብሉኝ በጣም የምመለስ ሰው ነኝ። ቢደክመኝም ቢሰለቸኝም እምበላውን እንኳን ባጣ መራመድ ቢያቅተኝ መሄድ ቢያቅተኝ መሮጥ ቢያቅተኝ በስራዬ መናና ኤደን ስላሉኝ እንግዲህ ምን ማለት እንዳለብኝ አላውቅም። እበረታለሁ። ያው ሳቄን ጥርሴን ታዩታላችሁ ማለት ነውና መናዬ እጅግ በጣም ነው የምወድሽ። እግዚአብሔር ብድራቱን ያስቀምጥልሽ። የእውነት የልጆችሽ እናት ያድርግሽ። እንግዲህ ሆዴ አንደበቴ ብቻም አይደለም እኔ አንጀቴ ነው አንቺ የሚመርቅሽ። አንጀት ሲባል እንግዲህ በኢትዮጵያውያን ቋንቋ ምን እንደሆነ ማንም ይረዳዋልና ከዛ አንፃር ለማለት ነው። ሌላው በካናዳ አገር የምትኖር ደግሞ አለምዋ በጣም ነው የምወድሽ፣ እጅግ በጣም ነው የማከብርሽ። ዛክዬን እጅግ በጣም ነው ማከብረው። ሌላው ምንድነው በጂኦኤቲዝም ላይ እየሰራች ያለችው እህታችን ህሉ፣ እሷንም እንግዲህ እንደዚህ እንድራመድ በሐሳብ እየደገፈችኝ በሰዎች ዘንድ እንድታወቅ ያደረገችኝ እህቴ ነችና ህሉዬ ኑሪልኝ የኔ እናት በጣም ነው የምወድሽ። በቲክታክ ቤተሰቤ ልብሴን የኢምፖክሲ የሎጎችን በመልበስ እውቅና ጫና እንዲፈጠርልኝ የረዳችሁኝ በጣም የምወዳችሁ ቤተሰቦቼ፣ በብዙ የምንከባበር ተዋደን ለብዙ ዝምድና ለብዙ አብሮ ለመቆየት አብረን ልንሆን ራሳችንን ያዘጋጀን ቤተሰቦቼ፣ የማርቲ ቤተሰቦች መናዬ፣ ጄሪዬ፣ ማይኮ በውጪ ነው የሚኖረው ግን ልክ አጠገቤ እንዳለ ሰው ሆኖ የሚሰማኝ ወንድሜ ነው። ታይምሻ በጣም ነው የምወድህ፣ እጅግ በጣም ነው ማከብርህ። ያው በውጭም ብትሆን አንተም ያው አጠገቤ ሆነህ እንደምትረዳኝ እያሰብኩ ነው ካንተ ጋር የምኖረው። ሌላው ሽሜ ኮሚኒኬሽን እጅግ በጣም ነው የምወድ። ሲሲዬ እኔ እናት እጅግ በጣም ነው አንቺንም የማከብርሽ የምወድሽ። በጣም ብዙ ከመሆናችሁ የተነሳ እንግዲህ ያው ስማችሁን ሳልጠቅስ እንዳላልፍ በጣም ፍርሃት እያያዘኝ ነውና መናዬ፣ እንዲሁ ዶሮዬ እኔ እናት ያው ከዛ ከቤተሰቡ አባል ሁላችሁም ስለሆናችሁ ማለት ነውና ሁሴንሻ በጣም ነው የምወድህ። ሌላው ማን ነው
በቲክታክ ያገኘሁት በጣም ምርጡ ዘመዴ ጋዜጠኛው እንዲሁም ደራሲው አብርሃም እጅግ በጣም ቤትህን ከፍተህ ለብዙ ዛሬ ለቆምኩበት ደረጃ እንዲሁ ያበቃኸኝ ወንድሜ የረዳኸኝ ወንድሜ እጅግ በጣም ነው የማመሰግንህ። በተለይ ቲክቶክ ላይ ያላችሁ ዛሬ ለዚህ ያበቃችሁኝ ቤተሰቦቼ በጣም ነው የምወዳችሁ። የቢሾፍቱ ከተማ አስተዳደር እጅግ በጣም ነው የማመሰግነው። በብዙ ረድተውኛል። በብዙ እንግዲህ የመሸጫ ማዕከል ሱቅ በመስጠት እንዲሁም ደግሞ ፕሮግራሜን ወደፊት የምሰራውን ፕሮግራሜን ጋላሪ መክፈቻ የማደርግበትን አዳራሽ በመተባበር በብዙ የረዱኝ የቢሾፍቱ ከተማ አስተዳደር እጅግ በጣም ነው የማመሰግነው። ሌላው ከቤተሰቤ አባል ከእናት ከአባቴ ከእህቶቼ መግለጽ የምፈልጋቸው ቤተሰቦች አሉኝ። እንግዲህ ከዛ ውስጥ አንዷ የኔነሽ ትባላለች። የኔዬ በጣም ነው የምወድሽ፣ እጅግ በጣም ነው ማከብርሽ። ያው እንዳልኩሽ እንግዲህ አንቺ በብዙ ታውቂያለሽና እንደ እናት እንደ እህት እንደ ኪሴ የማስብሽ ሰው ነሽና እጅግ በጣም ነው ማመሰግነው። አካሌ እህቴ በጣም ነው የምወድሽ፣ እጅግ በጣም ነው ማከብርሽ። ዓለም እህቴ፣ ታላቅ እህቴ፣ የምወድሽ እህቴ፣ የእናቴ መሳይ እጅግ በጣም ነው የምወድሽ። ዳዊትዬ ወንድሜ እጅግ በጣም ነው የምወድሽ። ከልጆች እስከ ቤተሰቦች የኔዬም ብትሆኚ እስከ ቤተሰቦችሽ መላ የጠቀስኳችሁ ሰዎች እስከ ቤተሰቦቻችሁ እስከ ልጆቻችሁ እስከ ባሎቻችሁ እኔን ለመርዳት የምታረጉት የምትሄዱበትን ጥረት እንግዲህ ውጤቴን ለማሳየት የእናንተን ስራ ለማሳየት ያው እንግዲህ ደፋ ቀና እንደምን እናንተም ታውቃላችሁ። ሌላው ለየት ባለ መልኩ መናገር የምፈልገው ሰው አለ። የባሌ ቤተሰቦችን እጅግ በጣም ነው የምወዳቸው፣ በጣም ነው ማከብራቸው። በጣም ከምናገረው በላይ ሀይሚዬ የባለቤቴ እህት የኔ ውድ በጣም ነው ማከብርሽ። እንግዲህ ነገሮች ሁሉ ተስተካክለው መንገዳቸውን ይዘው ምንካካስበት ምንኖርበት ዘመን ይመጣል ብዬ አስባለሁ። የባለቤቴ እናትም እንደዛው። ግን ሌላው ጨበጥ ባለ መልኩ ከእግዚአብሔር ያገኘኋት ልጄ በብዙ እግሬ ነች። ሜላት ፍቅሩ ማለት እግሬ ነች፣ እጄ ነች፣ ሆዴ ነች። ሲርበኝም ምንም ሲጠማኝም በቁጣትም በገርፋትም ማንም የራስ ልጅ እንኳን ይሰለቻል። ልጄ ማለት በፍቅር የምትይዘኝ መንገድ እንደዚህ ሐሳቤን የምትረጅበት መንገድ እውነት ሳላደንቅልሽ አላልፍም። ሐሳብሽንም ጥግ ሳላደርሰው ደግሞ ምንም ሳልዘናጋ ስላንቺ በደንብ ነው የምኖርልሽ ልጄ ሜላት ፍቅሩ። በጣም ነው ማመሰግነው። ውለታሽን አረሳሙ። እንዳጠቃላይ ባለውለታ ቤተሰቦች እጅግ በጣም ብዙ ናችሁ። ግን ትንሽ እኔ የምሄድበት መንገድ ትንሽ ከበድ ይላል፣ ስሜቴ ከበድ ይላል። በምሰራበት ወቅት እንኳን ሰዎች አይደለም ልብስ እንኳን ተች እንዲያደርገኝ እንኳን አልፈልግም። በጣም ብቸኝነትን ፈልጋለሁ። ስራዎችን ስሰራ በጣም አቴንሽንን እሰጣለሁ። ሰዎችን ረብሻለሁ። እንዲጠጋጉብኝ፣ እንዲደርሱብኝ፣ እንዲነኩኝ ምናምን አልፈልግም። ያንን ሁሉ አልፋችሁ በተለይ አካሌ እህቴ እየደወልኩ ሳለቅስ ስከፋኝ ሰዎች ሲያስከፉኝ ቤተሰብ በምንም በተከፋውበት ሁሉ መፍትሄ ስለምትሆኚኝ በቃ ስለ ቤተሰቦቼ ተናግሬ የማልጨርሰው ብዙ ነገር አለና እናንተ ታውቃላችሁ። በጣም ነው ማከብራችሁ፣ በጣም ነው የምወዳችሁ። ምናልባት ደግሞ በመርሳት ያልገለጽኳችሁ ቤተሰቦቼ ካላችሁ እንግዲህ እግዚአብሔር እንዳደረጋችሁልኝ እንደዋላችሁልኝ ውለታ ብድራቱን ይክፈላችሁ። እጅግ በጣም ነው የማመሰግናችሁ። የዛሬው ፕሮግራሜ በጣም ብዙ ለየት የሚያደርጋቸው ነገሮች አሉት። ምክንያቱም አንደኛ እንደመጀመሪያ በጣም በብዙ ነገር ያየሁበት፣ የሰዎችን ልክ ያየሁበት፣ የቤተሰብን ልክ ያየሁበት፣ የፍቅርን ልክ ያየሁበት፣ የችግሮችን ደግሞ የመሰናክሎችን ጥግ ያየሁበት፣ ብቻዬን ቤተሰቦቼን ብቻ ይዤ በጣም ብዙ ተራሮችን ወጥቼ ወደ ቁልቁለት ወርጄ ዛሬ ባለሁበት ደረጃ ላይ ያቆመኝ ስራዬ ስለሆነ እንደ መጀመሪያ ስራ እንኳን በታገኙበት ያው እስከ እናንተም በብዙ ክረምት ነው ያለንበት፣ ዝናብ ነው፣ ፀሐይ ነው ሳትሉ ለፕሮግራሜ እዚህ ድረስ መጣችሁ እንግዲህ አስተያየትም ለመስጠት ለመግዛት እኔን
ደግሞ ለማበረታታት ስለመጣችሁልኝ እጅግ በጣም ነው ማመሰግነው። እንግዲህ የዛሬ ፕሮግራሜ ለየት የሚያደርገው ነገር አንዱ አካል የሆነው ያው የዛሬ ቀን መታሰቢያነቱ ለእናቶች ወይም ደግሞ ለሴቶች መሆኑ ነው። ባውሳው ዳለው ደግነቷ ብዙ መሆኑን አውቃለሁ። ወላጅና ትጥቁ ፍጹም በመንፈሷ ልጇን ትወዳለች። ሴትነትና የቤተሰብ አስተዳደር እንዲሁም ደግሞ በስራ ደረጃ ደግሞ ስራ ልጆችን የምናስተዳድርበት ገቢ ግድ ስለሆነ በገቢያችን ምንጭ ልክ የምንሰራበት ቦታና ሴትነት በሚለው ደረጃ ነው መታሰቢያነቱ ለሱ ነውና ያንን ፕሮግራም ያደረኩበት ዋነኛ ምክንያት ምንድነው? ያው ሴትነት ከራሴ የመጣ ሴትነትና እናትነትና ስራ የሚለውን ነገር በደንብ ለመግለጽ ያመቸኛል ስላልኩ ነው። በደንብም ደግሞ ወቅቱን የጠበቀ መሰጠት ነው ስላልኩ ነው የሰጠሁት ይሄንን ቀን እና የዚህ ሐሳብ መሪ የሆኑ ሰዎች አሉ። እነዛን እንግዲህ መሪ የሆኑ ሰዎችን ያው በስዕሌና ባስቀመጥኩበት መንገድ ለመግለጽ ፈቅጃለሁ ወድጃለሁኝና በቢሾፍቱ ከተማ ዙሪያ ያላችሁ ባለ ሆቴሎች እንዲሁም ደግሞ በሆስፒታል ደረጃ ሆስፒታል ክሊኒክ ያላችሁ ግለሰቦች የቡና ካፌ የቡና ሴሬሞኒ የሚሰራበት በአጠቃላይ አዴፊን ፖክሲ ወደናንተ መጥቻለሁኝ። በዚህ ስራ በአዲስ አይዲያ በመትፈልጉት ደረጃ ቤታችሁን ወይም ደግሞ ካፌያችሁን ወይ ድርጅታችሁን በሚመጥን ደረጃ ለማቅረብ እንግዲህ በደንብ ነው ጥረት አደርጋለሁኝ። ደግሞ አበረታቱኝ፣ ከጎኔ መሆናችሁን በደንብ ግለጹልኝ። አሻራዬን ማስቀመጥ በደንብ ፈልጋለሁ። ልጆችን ማሰልጠን ፈልጋለሁ። በጣም ብዙ አይዲያዎች አሉ። አበባ ሰራለሁ እንዳልኳችሁ የጆንያ ስራዎችን ሰራለሁ። ከኢምፖክሲው ጀርባ ደግሞ ብዙ ማንነትን ወይም ደግሞ ያንን የሚያስፈልገውን አርስት የሚገልጽ ስራዎችን ሰራለሁኝ እና ልጆቻችሁ ማሰልጠን የምትፈልጉ ወይ በአካባቢያችሁ ያለ ሰው በስራ ረድፍ ትክክለኛ እንጀራ የሚሆን ስራ ነውና በዚህ አንግል እኔን ተመልክታችሁ እንግዲህ እኔን ሰፖርት ማድረግ ቤተሰቦችን ሰፖርት ማድረግ ነው በስራ ከኔ ጎን እንድትሆኑልኝ በጣም ምኞቴንና ፍላጎቴን ለመግለጽ እወዳለሁ። መጪው የእንቁጣጣሽ በዓል ነው። እንደ ቢሾፍቱ ደግሞ እጅግ በጣም የምንጓጓለት በጣም የምንወደው አዳችን ስርዓታችን በዓላችን አለ የኢሬቻ በዓል። እንግዲህ እኔ የኢሬቻን በዓል ዘንድሮ በልዩ ስሜትና በልዩ ፍቅር ነው በጉጉት ነው የምጠብቀውና እሱ ላይ በደንብ መስራት ፈልጋለሁ። ምክንያቱም ሀገሬን መግለጽ አገሬን ማሳወቅ ቢሾፍቱን ባለችበት ደረጃ ሳይሆን በዛ ከፍ አድርጌ ማሳየት ፈልጋለሁና እንግዲህ የኢሬቻ በዓላችንን በጣም ነው በጉጉት የምጠባበቀው። ሌላው ግራጁዌሽን ሲኖር ቤተሰቦቻችሁን ደግሞ ሰርፕራይዝ ማድረግ የምትፈልጉ በነገራችሁ ላይ የአበባ ስራዎች ማለት ነው የምታዩት በየጠረጴዛው ዙሪያ ተቀምጦ የምታዩት በየአካባቢው ላይ የምታዩት እያንዳንዱ ቦታ ላይ የኔ ተች የሌለበት ስራ የለም። እንግዲህ አዳራሹን ዙሪያውን ብትመለከቱ ሁሉም የራሴ የስራ ውጤቶች ናቸው። ቢገዙም እንኳን ማቴሪያሎቹ ከውጪ የተገዛ ማቴሪያል እንኳን ቢመጣ የኔ ተች አለበት። ያንን ለማለት የወደድኩት ምንድነው ቤተሰቦቻችሁን ሰርፕራይዝ ማድረግ ብትፈልጉ ተጨማሪ ቦነስ የአበባ ስጦታ ይጂ እቤት ድረስ ሄጄ የምትፈልጉትን ቤተሰብ እንግዲህ ሰርፕራይዝ ለማድረግም ራሴን አዘጋጅቻለሁ። እንግዲህ እንዳልኳችሁ ለሰርግም ብትፈልጉ ለስጦታ የኔ ስጦታዎች ግን የዘላለም ናቸው። አዋራ ውሃ እንዲሁም ደግሞ ልስበረው እንኳን ቢባል ሊሰበር የማይችል በጣም እጅግ በጣም እድሜ ጠገብ የሆነ ማቴሪያል ነው የምሰራበት ፕሮዳክትና ኮራ ብላችሁ ተደስታችሁ ያንን ሰው ወይም ደግሞ ያንን ሰርገኛ ወይም የልደት ባለቤት ማስደሰት በምትችሉበት ደረጃ ስጦታውን ማከናወን ትችላላችሁ። አድራሻዬ በቢሾፍቱ መሃል ከተማ ከመናኸሪያው አጠገብ ሮዝመሪ ልዩ ቦታ ሮዝመሪ በሚባልበት ስፍራ ላይ እንግዲህ ከአስተዳደሩ በተሰጠኝ ሱቅ ውስጥ ነው የምገኘው። ያው ነጭ ፎቅ ላይ 3ኛ ፎቅ ብሎክ 12 ላይ ይገኛለሁኝ። ስልኬ እንግዲህ 0913 05 73 37 ወይም ደግሞ 0980 12 04 33
ብላችሁ ብትደውሉ ታገኙኛላችሁ 24 ሰዓት ስልኬ ክፍት ነው ስለመጣችሁልኝ ፕሮግራሜ ስለተሳተፋችሁልኝ እጅግ በጣም ነው የምወዳችሁ እጅግ በጣም ነው የማከብራችሁ ክብረት ይስጥልኝ እላለሁ